ችግር ካለ ቤት እናት አባት ማይስማማ ከሆነ ሰይጣን ደምን ይፈልጋል ወይም የሆነ ነገርን እስከሚወስድ ድረስ እረፍት አይሰጥም። ያንን እንድታዳምጡ ፈልጋለሁ። ፋዘር በጣም ይጠጣም ነበር፣ በጣም አስቸጋሪ ነበር እና በሚነገረው እና ከዛ በኋላ ማዘር የሆነ ሀርቄ ቤት እና የሆነ ምግብ ቤት ትሰራ ነበር። እሱን እየሰራች እያለ ሌሊት ላይ ነው ፋዘር ከከተማ ይመጣና ኮሽና ነበረ፣ ክፍለ ሀገር ነው፣ በጣም ገጠራማ ቦታ ነው የነበርኩት እና ኮሽና ላይ ነው እንዳደሩት የሚነግሩኝ። ሲስቴሮች ከኔ ታላቆች ነበሩ። እነሱ በቆርቆሮ ቤት እነሱ በኮሽና ባደሩበት ነው፣ ምንም አይነት ንክኪ በሌለበት። ሰይጣን ያው የሚፈልግ ነገር ስለነበረ ብቻ የኔን እጄን በግራውን አንድ ጊዜ ቀኙን አንድ ጊዜ ያቃጠለው ማለት በዛ መሀል ላይ ማዘር አንዳንዴ ስትነግረኝ ምንም አይነት የምታለቅሽ ግራውን አንድ ጊዜ ቀኙን አንድ ጊዜ ያቃጠለው ማለት በዛ መሀል ላይ ማዘር አንዳንዴ ስትነግረኝ ምንም አይነት የምታለቅሽ ድምጽ አልነበረም ነው የምትለው። ታውቂያለሽ፣ ምንም አይነት ድምጽ አታሰሚም ነበር እና በመሀል ላይ ነቅቼ ስፈልግሽ በመሀል ያጣሁት ነው የምትለው እና እግዚአብሔር ይመስገን። ከዛ በኋላ አንድ እጄን ነው ግራ እጄን ነው ተቃጥዬ የነበረው። ግራ ማለት ይሄንን ማለት ነው፣ ሙሉ እጅ ሙሉ ጣት የሌለው እና ያ ጊዜ ባህላዊ መድኃኒት ምን እየተባለ ጣቶቹ እረገፉ ማለት ነው፣ ሐኪም ሳያገኝ። ይገርምሽ ነገር ሕክምና ሳያገኝ እረገፈ። ከዛ በኋላ ግን እንደገና 6 ወር ቆይቶ ያ ጣቶቹ ከረገፈ በኋላ ያ ተሽሏል ብላ ማዘር እፎይታን ካገኘች በኋላ እንደገና ድጋሚ በተወለድኩት በ6ኛው ወር ያኛው በተቃጠለበት በ6ኛው ወር አመት ከ2ኛ ወር ላይ ድጋሚ እጄ ተቃጠለ ማለት ነው። በዛም ሰዓት ላይ እንደዚሁ ነው። በቃ በጣም ይንጫጫ ነበር ፋዘር። ከሀሪቂ ጠጥቶ ምናምን በጣም ይረብሽ ነበር። ክፍለ ሀገር ነበር፣ ምንም አይነት እንትን አልነበረም። ከዛ በተነሳ እንትን ይል ነበር እና በዛም ድጋሚ እንደገና ቀኝ እጄን ተቃጠልኩኝ። ከዛ ሰው አነሳስቷት ምን ብሎ ማዘርን ያው ክፍለ ሀገር ነው በሰዓቱ ላይ መኪና ምንም አይገኝም። ወደ ሕክምና ሆሳና የሚባልበት ከተማ ወደ ሕክምና ወሰደች ማለት ነውና ሌሎቹ ጣት ያው ይሄ በጣም አሮና በጣም ተቃጥሎ ስለነበረ ጣቶቹ በመንገድ ላይ ነው የረገፈ ትለኛለች አብዛኛው ጊዜ ስትናገር። እና ይሄ የተረፈ በሐኪሞች በወሰደች በሐኪሞች እንትን ይሄ ጎን ላይ የወደቀ ጣት የሚታያችሁ ከሆነ እሱ በሐኪሞች ስተት የወደቀ ነው። ይሄ አንድ ጣት ግን አለችኝ ማለት ነው። እና በዚህ አንድ ጣት አሁን ታሪኩን በመሃል ላይ እንትን ልበልና በዚህ አንድ ጣት ብዙ ነገር መስራት እችላለሁ። መማር ማዘር ጫካ ልጆች ትምህርት ቤት ምናምን ሲሄዱ እቀና ነበር። በጣም ስለምቀና መማር ስለምፈልግና ስለምቀና እስቲ ምቺ ከሆነ ምናምን ብላ ከብት መጠበቂያ ቦታ ተወስድና የሆነ ወረቀትና የሆነ ቾክ ነገር ተሰጠኝና እስክሪብቶ መያዝ አለመያዜን እንድታጣራ ታሲዘኝ ነበር። እንደዛም ሆናድ ግን እግዚአብሔር ይመስገን በዚህ በአንድ ጣት መማርም ቻልኩኝ፣ አንስቼ መብላትም ቻልኩኝ፣ መስራትም ቻልኩኝ ከራስ ተነሳሽነት ስለነበረኝ እና አሁን በዚህ መሃል ላይ ክፍለ ሀገር ትምህርት እየተማርኩኝ 6ኛ ክፍል ተማሪ ሆኜ በጣም ጫና በዛብኝ። ያም ማለት የልጆች ጫና ማለት ነው። እንግዲህ እንዲሆነሽ በትምህርት ቤት ላይ በአንድ ትምህርት ቤት ላይ ስትማሪ ብዙ የልጆች ጫና አለ። አንድ አካል ጉዳተኛ ብቻ ነበርኩትኝ ከኛ ትምህርት ቤት እና በጣም ልጆች መጀመሪያ ትምህርት ስገባ በጣም ያሰቃዩ ነበር። ያም በመሃል ላይ ትምህርቴን እተዋለሁ። ልጆቹ ከአመት አመት የሚገቡት ተማሪዎች አዲሶች ናቸውና ከዛ ትምህርቴን በመሃል ላይ አቋርጣለሁ። እነሱ ሲሰበሰቡብኝ በመሃል ላይ ትምህርቴን አቋርጣለሁ። እንደዛም እየሆንኩኝ እንዴትም ሆኜ 5ኛ ክፍል ተማሪ ሆኜ አንድ መምህር ተቀይሮ መጥቶ አማርኛ መምህር ነበረ። ይሙት ይኑር አላቅም። እንዲህ አለኝ። በጣም ጎበዝ ተማሪ ነበርኩኝ 5ኛ ክፍል ተማሪ ማለት ነው። እና እዛም እኔ በቃ እያደኩትም ስለመጣው ድፍረቱ መጣኝ። ትምህርት ቤት በቃ በራሴ ኮንፊደንስ ሆኜ መሄድ ከጀመርኩ ራሴን ማወቅ ከጀመርኩ በኋላ ልጆችን ምንም አልሰማም ነበር። ግን ጣላ ነበር። በጣም ተደባዳቢ ነበርኩኝ። እጅ የላትም ምናምን ሲሉኝ በጣም እደባደባለሁ። ጣላ ነበር እና ከዛ እንደዛም ሆኜ 5ኛ ክፍል ተማሪ 2ኛ ሲሚስተር ፈተና እየተፈተንን እያለ
መምህር አማርኛ መምህር ተቀይሮ መጥቶ ነበር። አማርኛ መምህር ተቀይሮ መጣና ፈተና ከክፍል ወደ ክፍል ነው የሚጻፈው። ምናልባት ለሀገር ላይ ተምሮ ያወቀ ሰው ሊኖር ይችላልና ከክፍል ወደ ክፍል ሲቀያየር እኛ አንድ ክፍል እንሄዳለን፣ ፈተናውን ተፈትነን ያልተፈተነ ደግሞ ወደኛ ክላስ ይገባል ማለት። እኛ ልንፈተን ሌላ ፈተና ልንፈተን አማርኛ ፈተና ልንፈተን ወደ ሌላ ክፍል ስንገባ የሱ ዘመድ ነው ከኔ ጋር የሚማረው ተማሪና ልክ እየገባን እያለ ገፋሁት። እኔ ልክፋ ሌላ ይክፋ ማቅ ታሪክ የለም። ግን ከገፋሁኝ በኋላ ምን ይለኛል ልጁ ገብቶ ወንበር ላይ ቁጭ ብሎ ያለቅሳል። ሲያለቅስ ምን ሆነህ ነው ምናምን እቺ ናት የገፋችው ምናምን አሉት ማለት ነውና በጣም ይጠሉኛል ትምህርት ቤት። ምክንያቱም አካል ጉዳተኛ በመሆኔ በጣም እተቻች ነበር። ከዛ ልክ ትምህርት ቤቱን ከገባን በኋላ ለአስተማሪው ይነግረዋል ማለት ነው። ከዛ እቺ ናት የገፋችው አለ። ከዛ እቺ እኮ ምንም ተስፋ የላትም የምትንጨረጨረው የመንደር ውስጥ ስም ጠራና እቺ የምትንጨረጨረው ለዚህ ቦታ ነው፣ አንተ ግን ዲፕሎማ ትጭናለህ እንዲህ በቃ ብዙ ደረጃ ዶክተር መሆን ትችላለህ። እሷ እኮ ምንም ተስፋ የሌላት ልጅ ነኝ ያለ አጋጣሚ ያለ ያም ማለት አስተማሪ ሆኖ ነው እንደዛ ያለኝ ማለት ነውና ከዛ በኋላ ትምህርቱን ድጋሚ አይኑን እንዳላይ ያ አስተማሪ ካለ በኋላ ለካ ልጆች ብቻ አይደለም ከኔ ጋር የሚናገሩት አስተማሪም ጭምር ነው በሚለው ትምህርቴን አቋርጬ ወደ ሸንኮራ ንግድ ገባሁት ማለት ነው። ሸንኮራ ንግድ ገብቼ ገበያም ላይ ያለው ነገር ብቻ እንዲህ ቢላሽ ሸንኮራውን ለመቁረጥ ምናምን ስታክት ሰው ሁሉ እኔን ነው የሚያየኝ። ከሚገርምሽ ነገር ያ እኔ እነግራለሁ ላለው እነሱ እኔን ነው የሚያየኝ። እኔ የምሰራ ስራ ሁሉ ለሰው በቃ እንትን ነው የሚመስላቸው፣ በጣም ትልቅ እንትን ነው የሚመስለው። ግራ ይገባል። እንዴት አርጋ ነው የምትይዘው? በአንድ ጣት እንዴት አርጋ ነው የምትሰራ ምናምን ይባላል። ግን እኔ ምንም አይነት ነገር የሚያግተኝ ነገር የለም፣ እሰራለሁ ማለት ነው በአንድ ጣት። ከዛ ያ ሸንኮራ ንግዱን እንደገና ተውኩና ወደ ትምህርት ዓለሜን ማዘር አለቀሰች። እኔ እንደዛ አርጌ እስክሪብቶ አሳይችሽ፣ እንደዛ አርጌ ወረቀት አሳይችሽ ትምህርትሽን አቁመሽ እዚህ ጋር ትልቅ ደረጃ መድረስ ያለብሽ ልጅ እንዴት እንደዚህ ትሆኛለሽ በሚለው እንደገና ድጋሚ ትምህርቴን ጀመርኩትኝ። እግዚአብሔር ይመስገን። እንደገና ድጋሚ ማንንም ርዕሰ መምህር በጣም መከረኝ። በጣም ጥሩ ርዕሰ መምህር ነበረን። መከረን ምን አረገኝ። ከዛ ድጋሚ ወደ ትምህርት ዓለም የተመለስኩኝ እስከ 10 ተማርኩኝ ማለት ነው። ከዛ በኋላ እስከ 10 ድረስ ከሚገርምሽ እኛ ጋር በለበሽ ልብስ ነው የምትማሪ፣ በራስሽ ልብስ ነው የምትማሪ። ከኤሌመንተሪ በኋላ ግን ወደ ሃይ ስኩል ስትገቢ ዩኒፎርም ያስፈልግሻል። ቤተሰቦችን አቅም ሳይ ዩኒፎርም ማሰፋት አይችሉም። ከዛ የሆነች የሰፈር ልጅ ነበረች። እሷ 10 ላይ ወድቃ ወደ 11 መሻገር ሲያቅታት ወይ 10 ላይ ወደቀችና ዩኒፎርሙን 9 እንዲማር ለኔ ሰጠችኝ። ከዛ 9 በሷ ዩኒፎርም ተምሬ አዲስ አበባ ላይ በቃ ሁሉም ሰው ስለሚመጣ ሁሉም ሰው ሰርቶ ስለሚሄድ አመለካከቴ የኔ ጉብዝና እንጂ ሰው የሚያስበውን አላቅም ነበር። ገባሽ አይደለ? ሰው እንዴት እንደሚገምተኝ ግምቴን አላቅም። ግን እኔ ጎበዝ መሆኔንና መስራቴን ሁሉንም ነገር እንደምሰራ ነው ራሴን ማሳምነው እና ደግሞ እንደምሰራ ነው ማውቀው። ግን ሰው ከበሆነ ቦታ ላይ ስትነጠይ ሰው ምን አይነት ቦታ እንደሚሰጥሽ አታውቂም። እና ከዛ የ9ኛ ክፍል እንዴትም ተማርኩና ወደ 10 በጣም ጥሩ ውጤት አመጣ። ወደ 10 መሻገሪያ ላይ ትምህርቴን አቆምኩኝ። ሰው በአመት በዓል ሲሄድ ለብሶ ዘንጦ ምን እና ከዛ በኋላ ሰው ለብሶ ሲሄድ ዘንጦ ሲሄድ እቃ ለእናት ለአባት ይዞ ሲሄድ የኔ ጉጉቴ ነበርና ከዛ ይሄን ትምህርት አቋርጬ ለእናቴ መስራትና ለውጥ ማሳየት አለብኝ በሚለው በራሴ ተነሳሽነት ብር ከሰው ተቀብዬ ወደ አዲስ አበባ መጣሁት። እኔ በቤቴ ላይ ምን ሆናለሁ ነው ያልኩት፣ ሰው ቤት ገብቼ ስራ ሰራለሁ ነው ያልኩት። ግን ሰው ለኔ የሚሰጠኝ ቦታ ልዩ ቦታ ነው። ያ ማለት ለካ አካል ጉዳተኛ ስራ እንደማሰራ ተደርጎ ነው አዲስ አበባ ላይ የሚቆጠረው። እኔ ግን ራሴን ሬዲ አድርጌ የመጣሁት እንደምሰራ ነው። ራሴን አሳምኜ የመጣሁት ግን ሰው ለኔ የሚሰጠው እንደዛ ሲሆን ደላላ ቤት ሄድኩኝ። ማረፊያም የለኝም። ማምሻ ነው ትዝ ይለኛል። ማምሻ አካባቢ ነው የደረስኩት። አዲስ አበባ ምን ይሁን ቀይ ይሁን ጥቁር ይሁን ምንም ማቅ ታሪክ የለም። ተነስቼ ስመጣ ብቻ የአዲስ አበባ መኪና ሲሉኝ ነው ገብቼ የመጣሁት እና መጨረሻ መናሪያ ላይ ነው መራገፊያ ሲሉኝ መጣሁ። መጨረሻ ላይ ስወርድ መሽቷል። በቃ በጣም መሽቷል። ወዴት ልሄድ? የሚሄድበት አቅጣጫ የለኝም። ከዛ ልጆች ተሰበሰቡና የት ነው ብትሄጂ ሲሉኝ አማርኛ አልችል ምን አልችል። ከዛ ተሰበሰቡና ምን አይነት ቋንቋ ነው ብትችዩ ሲሉኝ ቋንቋ ይነገርኳቸው። ከዛ ተሰብስቦ በሰዓቱ ላይ የጨርቅ ብር ነበረ። ይሄ አንዳንድ ብር የድሮ የተቀየረ አንዳንድ ብር ነበረ። ሰብስቦ ሰጡኝ። ከዛ ልክ
የሆነ ደላላ ቤት ነውና እሱ ዘግቶ ሄዷል። ዋናው ዘግቶ ሄዷል፣ ግን ሰራተኞቹ ተሰብስቦ ያድራሉ። ከዛ እዛ ቤት ወደ መናሪያ አካባቢ ነው ወሰዱኝ። አምባሻ የምበላበት የቅድሙን የሰበሰቡትን ብር ሰጡኝ። ከዛ ገባሁትኝና እዛ ቤት አደርኩኝ። ያደላላ ስለሌለው ማለት ነው። እነሱ ጋር እነዚህ በቃ ተገረሙ። አንቺ እንዲሆነሽ ስራ ሰራሉት ያለሽ ወይ ምናምን ይላል። አዎ ያስገርማል፣ ማንንም ያስገርማል። እንትን አይለኝም የምሰራው ስራዎች ማለት ነውና ከዛ አሁን ነጋ። ሳንተኛ ነው መተኛ የለም፣ ቁጭ ብለን ነው የምናድረው። ተኛን። ነጋ። ሲነጋ መጣ ዋናው ሰው የሚያስገባው ማለት ነውና መርጦ እንዲያስገቡ ሲመጣ እኔ አለሁ። ከዛ በቃ በጣም ነው የደነገጠው። ከዛ ማን ነው እዚህ ያስገባት ነው ያለው። በቃ ምክንያቱም ማን ያስገባት ፔስታል ላይ ትንሽዬ ልብስ ይዣለሁ ማን ያስገባት ምናምን ሲል ልጆች እንዲህ ትሰራለች ምን ትሰራለች ሲለኝ ሁሉንም ነገርኩት፣ ዘርዝሬ ማለት ነው የሚሰራውን ነገርኩት። ከዛ እሺ ቆይ ሲመጣ የሆነ ሰው ይመጣና ይወስድሻል ምናምን እዛ ጋር ጠብቂ ያለኝና ልክ ዶርሙ ፌስታሉን ብቻ አንጠልጥሎ ነው አውጥቶ እንትን ያለኝ ማለት ነው። ሂጂ ከዚህ ምናምን ብሎ አወጣኝ። ከዛ በቃ እንዲህ ነው ፌስታሉን እንዲህ ነው የወረወረው። በሰዓቱ ላይ በፌስታል ነበረ ትንሽዬ ልብስ ይዤ ነበርና አወጣኝ። ወደ ልጅ የሚሄድበት የለም የሚገባበት ቦታ የለም። ከዛ የአክስቴ ልጅ ስልክ ቁጥር ግን በቃል ያውቃል። ከዛ ደወልኩት የአክስቴ ልጅ ጋር ስደውል ሐረር ነኝ አለ። ሐረር ነኝ የሆነ ቦታ እረፊ ብር ልክልሻለሁ ምናምን ሲለኝ እኔ ማንም ያስጠጋኝ የለም ማንም። ከዛ እንደገና ወደ መናሪያ ሄድኩኝና ልጆች ተሰብስበው የሆነ ይሄ ወላጅ አልባ ልጆች የሚማርበት ቦታ ማለት ነው እዛ ጋር ውሰዷት ምናምን ብሎ ወሰዱኝ ልጆች አልባ። ከዛ በጣም አርቦኛል በጣም። ከዛ ሄድኩኝ ወላጅ አልባ ልጆች ጋር ስገባ አይ ሴትን አይደለም ወንድን ነው የምናስተናግደው ምናምን ይሉኝ። እኔ ወላጅ አልባ ምን ይሁን ምንም አላውቅም፣ ምንም ታሪክ የለኝም። እናቴ በዛ ሰዓት ላይ ሳልነግራ ስለመጣ በጣም ነው የምታለቅሰው። ከዛ ሄድኩኝ ምስር ወጥና እንጀራ ሰጠችኝ በላ 50 ብር ሰጡኝ። እዛው መጣ ወደ ትራንስፖርት ወደ ሀገርሽ ግቢ ምናምን ብሎ 50 ብር አውጥቶ ሰጡኝና እኔማ አልሄድም ይሄን የአጎቴ ልጅ የአክስቴ ልጅ ሲመጣ ከዛ ሁለተኛ ንጋት ላይ አጎቴ አክስቴ ልጅ መጣ። አክስቴ ጋር ወሰደኝ። አክሴም ብዙ ፊት አልሰጠችኝም፣ ፊት አነሳች በሁለተኛ ቀን። ከዛ ስራ እሰራለሁ እኔን ስራ አስቀጥሪኝ፣ የእህትሽ ንግተ ታውቂያለሽ፣ ምትበላ ምትጠጣ የለም፣ ለኔ ግን ብዙ ዋጋ ከፍላልኛለች። የሷን ውለታ እንኳን ሳልመልስ እንዲህ እንዳልቀር እባክሽን ስራ አስገቢኝ ስላት አንቺን ማን ያስገባሻል? እንደዛ ከሆነማ አለችኝ በቤተ ክርስቲያን ደጅ ላይ ወስጄ ላስቀምጥሽና ለኔም ትጠቅሚኛለሽ ለምኝ አለችኝ። አልኳትና እኔ አልኳት ምሰራ አይምሮ እያለኝ ምበላ ነገር ስላጣው ብቻ አለምን አልኳትና ከሷ ቤት ወጣ። ከሷ ቤት እሷ ቤተ ክርስቲያን ሄዳ እስከምትመጣ ወጣውና የሆነች ሙስሊም ናት። እኔ ለእንጀራ ብቻ ሞየን ካየሽ ካሰብሽልኝ ትከፍያለሽ፣ ምሰራውን ካስደስተሽ ትከፍያለሽ፣ አይ ካልሽ ደግሞ አትክፈኝ፣ ለአንድ እንጀራ ገሪቷን እስከምንለማመድ ድረስ ለአንድ እንጀራ ቅጠርኝ አልኳትና እግዚአብሔር ይስጣት አስገባች። ከልጆቿ ጋር እየኖርኩ እንዴት ልጅቷን አታለሽ ወስተሻል ብላ አክስቴ እንደገና ድጋሚ ተጣላችኝ ማለት ነው። ተጣላቻትና አስወጣችኝ። ከዛ የአክስቴ ልጅ ድጋሚ መጣና ወደ ክፍለ ሀገር ሸኘኝ፣ ወደ ሀገሬ ማለት ምንም ሳልይዝ ያ የወሰድኩት ከክፍለ ሀገር የወሰድኩት ልብሴን ራሱ ሳላጥ ተመልሼ መጣ። እንደገና ድጋሚ ወደ ሸንኮራ ንግድ ተመለስኩኝ ማለት ነው። ወደ ሸንኮራ ንግድ ተመልሼ ከእናቴ ጋር እየኖርኩኝ በቅርብ ወደ አዲስ አበባ መጣ 2014 ላይ ወደ አዲስ አበባ መጣ። አዲስ አበባ ላይ እየኖርኩ አዲስ አበባ ጥሼ ነው የመጣሁት ድጋሚ ያለ ማዘር ፍቃድ ማለት ነው። ምክንያቱም ሰው የሚያደርገው ነገር በጣም ያስቀናኛል። የእናቴ ያለችበት ሁኔታ በጣም ያሳዝነኛል እና እኔም ደግሞ የምበላበት የምለብስበት ሰው ተግጦ ሲሄድ ሰው ተዝናንቶ ሲሄድ በጣም እቀና ነበር እና በዛ ላይ ተመልሼ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጥቼ ከሆነ ሰው ጋር ከሱቅ ከሚሰሩት ጋር ተጠግቼ የሰፈር ልጆች ጋር ተጠጋውና ህጣ ማዞር ጀመርኩት ማለት ነው። ህጣ ይሄ እንትን ዞትር የሚወጣ ህጣ ማዞር ጀመርኩኝ። አዲስ አበባን ተለማመድኳት። ሎተሪ ማለት ነው። ሎተሪ አይደለም ህጣ በቀን የሚወጣ። አሁን ለምሳሌ አንድ ዕቃ ገዝተሽ
እዛው ሲጨርሱ ኩፖን ዕቃ ገዝተሽ የሚሰጥሽ ከሆነ ኩፖን ኦኬ ጀመርኩኝ። በሁለተኛው ወሬ ለራሴ ለብቻ ቤት ተከራየሁ። 1600 ብር ቤት ተከራየሁ። አንዳንድ የሚያስፈልገኝ ዕቃ አስገባሁት። በቃ ጎበዝኩኝ፣ በጣም ጎበዝኩኝ። ይሄ ቀበሌ ምናምን መመላለስ ጀመርኩኝ። ስልጠና የሚሰጡበት ቦታ ላይ መሳተፍ ጀመርኩኝ። በቃ እንደዛ እየሆንኩኝ አዲስ አበባን በጣም ተላመድኳት ማለት ነው። ከዛ እግዚአብሔር ደግሞ አንድን ሰው አሳልፎኝ ሰጠ። ያም ማለት ባለቤቴን ማለት ነው። ከዛ ባለቤቴ በዚህ በህጣም ምክንያት የምንተዋወቀው አያቀኝም፣ እንትን አይለኝም። ተዋወቅን። የስድስት እኔ የሚያሾፈኝ ነው የሚመስለው። ኦልሬዲ እኔ በጣም የልጆች ፍላጎት አለኝ፣ ልጅ የመውለድ ፍላጎት አለኝ። እንግዲህ ሴት ሆነሽ የልጅ እንትን እናቴ ደግሞ በጣም ሁሌ ብትመኘው ነገር ነው፣ አንቺ ብትወድቂ የሚያነሳሽ እግዚአብሔር ይስጥሽ ምንም ይሁን ትለኛለች። እና እኔ ግን ሰው የሚጠጋኝ ሰው የሚጠይቀኝ የሆነ ጊዜያዊ ህይወት ምን ይመስለኝ ነበር። ግን ጌታን እጠይቃለሁ፣ ጌታ መጨረሻዬን አሳምርልኝ ነው ነበረ። የሺ ማስፈርታ እንዴ ሀናዬ፣ የሺ እታች ቆይና እንትና ስትመጣ እሙ መኪያ ስትመጣ አንድ ላይ ትገባላችሁ። እሺ ውዴ፣ ዳታዋ ሞልታ ስትመጣ። እሺ እሺ፣ ልክ ሀና ስትጨርስ፣ ሀናን እስከዛ ፎሎ እያደረጋችኋት ፕሊስ። እሺ እህቴ፣ ይቅርታ ስላቋረጡ። ከዛ በቃ ጸሎቴ የእናቴን ምኞት በቃ ብዙ ሰው የምታይ ነገር እንግዲህ የሚያስመኝሻል ባለሽበት ወቅትና ከዛ እግዚአብሔርን ጠየቅ፣ ጌታ ሆይ እኔም እንዴት ነው የምጨረሻዬን እንዴት ነው የምታረገኝ ብዬ በጣም አለቅስ ነበረ። በጣም አለቅሳለሁ። እንዲህ በሰው ፊት ግን በጣም ሳቂታ ነኝ፣ በጣም እስቃለሁ። ግን ብቻዬን በጣም አለቅሳለሁ። ሚስጥሬን ለሰው ማካፈል ብቻሽን ስትሆኝ የምታለቅሽው ስትጸልይ ነው፣ ፈጣሪን ስትለምኝ ነው። ዘወትር ቁጭ ባልኩበት ሰዓት ሁሉ አለቅሳለሁ። ልጄን አየሽው? ወይኔ ጌታሽ፣ ልጅም ወልደሻል። ማሻአላ፣ ጎበዝ ጎበዝ፣ ጀግና። እሳይ። እና ትንሽ ከፍ አድርጊው ካሜራሽን። ጡትሽን ካየ ይዘጋል ውዴ፣ ይዘጋል ካሜራውን። ኦኬ፣ ጡትሽን እንዳይታይ ነው፣ ይዘጋል ጡት ካየ። እሺ፣ ይሄው ካሜራሽን ከፍ ካረግሽው ግን አይታይም። እሺ፣ አሁንስ አስተካከልሽ? በቃ ካስተካከልሽ እሺ፣ አሁን ጥሩ ነው። ከዛ እየነገርሽን ነበረ ትኬት ሊገዛሽ መጥቶ ነው። በትኬት ምክንያት ተገናኘን። በትኬት ምክንያትም ያው እሱ ሲናገርም በጣም የቤተክርስቲያን ሰው ነው። በጣም በቃ ምን ብዬ እንደምነግራችሁ አላውቅም። እና ጥያቄ ሲያነሳልኝ እኔ ልዬ ፉገራ ይመስለኛል ሁሌ ፉገራ እና እኔ እሱ እንዲሆኑ እኔን እንዴት ይመኘኛል እንዴት እንትን ይለኛል ምናምን ነበረ በሰዓቱ ላይ። እና ከዛ ከዕለታት አንድ ቀን በትክክለኛ ጥያቄ ማለት የተዋወቃችሁት እሱ አሰሪሽ ሆኖ ቀጥሮሽ ነው ስራ ወይንስ እሱ ሊገዛ? በፍጹም ዞሬ ነው የሚሸጠው እንጂ እኔ አንድ ቦታ የለም። ዞሬ ነው የሚሄደው። ዞሬ ሄጄ እሱ ገዢ ነው። የመጀመሪያ ቀን የተያያችሁት እንዴት ነው? እሱም እንዲህ ዝም ብሎ ነጋዴ ነገር ነው። እንትን ይላል የሱ እንትን ተሸካሚ እንትን ይሰራል እና የቀን ስራ እኮ እቃ ሊገዛሽ መጥቶ ነው። የመጀመሪያ ቀን የተያያችሁት ላይን እቃ ሊገዛሽ መጥቶ ካንቺ እጣ እያዞርኩኝ እሺ። እና እሱ በስራ ቦታ እያለፍኩኝ እዛ ጋር ያሉት እንትኖች እንደ ከስተመር ሆኖ እየቆረጡ እሱን ቆረጠ። በዛ ላይ እና ቆርጦ ከስተመር ማለት ነው። ቆርጦ ካንቺ ኩፖን ኦኬ። ወጣ ብዬ ደግሞ አልናገርም፣ ሜሴጅ ልካለሁ ለሁሉም ማለት ነው። እከሌ ወጣ ምናምን አልልም። እና የሚገዛ ሰው ስልኩ ይቆይ። አንድ ሰው ሲገዛ ካንቺ ኩፖን ስልክ ቁጥሩ ይመዘገባል። ስልክ ደብተር ላይ ትመዘግቢያለሽ ወይ ስልክ ላይ? በቃ አጀንዳ አለ። አሁን አንቺ እንደምትሰሪው አጀንዳ ላይ ተመዘግብ እንደምመዘግበው የዛሬ ቀኑን የወጣውን የጨረስኩ ጊዜ አወጣለሁ፣ እጥላለሁ ምስክር ባለበት። ከዛ ወይም እጥልና የወጣውን ሰው እንዳለ ለዛ ለተመዘገበ ሰው ሁሉ የወጣ ሰው እንዲያውቅ ሜሴጅ እለቃለሁ ማለት ነው። ለምሳሌ 20 ሰው ብትመዘግቢ ወይ 100 ሰው ብትመዘግቢ ለመተውም ሜሴጅ ይላካል። ምን ተብሎ እከሌ ደርሶታል ተብሎ በአንዴ ትጽፊና ለመቶም ሰው በአንዴ ሴንድ ታረጊያለሽ። በጣም ያደክማል። ያ ሰው የ100 ሰው ቁጥር ስልክሽ ላይ ሴቭ ማድረግ አያደክምም?
በአንዴ ነው በአንዴ ታረጊና ቁጥራቸውን ሳትመዘግቢ እንዴት በሜሴጅ ነው ወይስ በዋትስአፕ በምንድን ነው የምትልኪላቸው? በኤስኤምኤስ በሜሴጅ ውስጥ ገቢና የ50 ሰውን በአንዴ ትልኪያለሽ፣ የ50 ሰውን በአንዴ ትልኪያለሽ እኮ በኤስኤምኤስ ወይስ በዋትስአፕ በኢሞ በምን? በሜሴጅ ትክክለኛ በሜሴጅ በየትኛውም ሜሴጅ አለ የሚያስገባሽ የሚበራሽ ቦታ አለ። ኦኬ ሜሴጅ ስትጨርሺ ለስንት ሰው ይላል። በጣም ጥሩ። ለስንት ሰው የሚለው ስልካቸው ቁጥራቸው ስልክሽ ውስጥ ባይኖርም ለምን እኔ የሚመዘግበው ስልክ ላይ መዘግባለሁ። የሚመዘግበውን አሁን በደፍተር ላይ መዘገብኩት በስልክ ላይ መልሰዋለሁ። ከዛ ሁሉሽ ቱ ማች ወርክ ምልሽ ብዙ ስራ ነው። ደብተር ላይ ጽፈሽ እኔ በእርዳታ ስለማውቀው ነው። ደብተር ላይ ጽፈሽ ከዛ ከደብተር ላይ ደግሞ ቤትሽ ደግሞ ማታ ቁጭ ብለሽ ደብተር ላይ ስትመዘግቢ ቀን ላይ የዋልሽውን ደግሞ ማታ ቁጭ ብለሽ ስልክሽ ላይ ኮንታክታቸውን ታስገቢያለሽ፣ ስልክ ቁጥራቸውን ታስገቢያለሽ። አስገብተሽ ነው መሴጁ ብቻ ነው ቀላል። በአንዴ ትልኪያለሽ መሴጁ እንጂ የሚገርምሽ ነገር ማለት ነው። ለምሳሌ አንቺ 3 ቀን ቆርጠሽልኝ ከሆነ ያንቺ አይጠፋም፣ እዛ ውስጥ ይኖራል። በጣም ጥሩ። ደግሞ የቆረጠ ሰውማ አንዴ ስልክሽ ይዞታል። አዲስ ሀቢባ ጭቅጭቅ ትወጃለሽ ሊዲያ። እኔ ዝም ብዬ እንደ ከብት ሳይገባኝ አልሰማማ። እግረ መንገዴን ነገሩን እንዴት ፈጸመችው የሚለውን ነገር ማወቅ እፈልጋለሁ። ገባሽ? እኔ ታሪክ ስሰማ ያልገባኝ ነገር ካለ ጠይቄ አብራርተውልኝ ሲገባኝ ነው የምቀጥለው። ገረፍ መስማት አልፈልግም። እሺ፣ ስለዚህ በዛ አጋጣሚ ተዋወቃችሁ። ኩፖን ካንቺ ሲቆርጥ ተዋወቅን። ይደውላል። ያ በቴክስት በደረሰው ስልክ ሲደውል እኔ አብዛኛው ጊዜ አላነሳም። ምክንያቱም ክፍለ ሀገር ላይ ስትሆኝ ብዙ ነገር ትሰሚያለሽ። የአዲስ አበባ እንዲህ ነው ምናምን በቃ ብዙ እንደዚህ ይሆናል ምናምን የሚለው ነገር ስለምንሰማም በጣም ለራሴ ደግሞ እጠነቀቃለሁ። ለዛም በጣም እንትን እላለሁ። ፊት አልሰጥም። በቃ ግን ለማንም ስቄ ነው ማለት ነው። ምንም አላስነቃም። ከዛ ይደውላል። እሺ ብዬ አንድ ቀን ምላሹን ተቀበልኩት። አቡ ጨረስን፣ ያለው ነገር ተጨርሰን የቤተሰብ የቤተክርስቲያን ፕሮግራም ላይ ይለቅ ምናምን ብሎ ከጨረሰን በኋላ ከቤተሰቡ መረጃ ይመጣል። ያም ከዛ የቤተሰብ መረጃም ደግሞ ምን ብዬ እንደምነግርሽ አላቅም። በሳምንት ነው ለእናቴ አስደስቼ ነግሬያለሁ። እንግዲህ ያለችኝ አንድ እናቴ ናት። በጣም ነው የምወዳት። እንግዲህ የእናት ፍቅር ምን እንደሆነ ስንወልድና ስንኖርላት ነው ምን የሚገባሽ። ከዛ በቃ የሆነ ድቡዳ ነገር ሰማሁ። ያም ሳምንት 15 እየቀረ የንስሐ አባት ሳይቀር አካል ጉዳተኛ እንዴት ታገቢያለሽ እስከሚሉ ድረስ ቤተሰቦቹም በቃ ከዘር ተገለሃል፣ ከዘራችን ተገለሃል፣ እሷን ካገባህ ምናምን አሉ። በቃ ብዙ ነገር። ከዛ እንግዲህ ያመንሽው ሲያንቅሽ እንዴት ነው የምትሆኝ? ከዛ በጣም በቃ ብዙ ነገር አለፍኩ። የሚያልፍ የምታሳልፊውን ነገር ሁሉ በዛ መሀል ላይ ሆኜ አለፍኩኝ። ከዛ በቃ ተስፋ ቆረጥኩኝ በጣም። የሳቄ ምንጭ እንዴት እንደተጠነቀቀ ደግሞ የሆነ ወደሽ በጣም ተቀራርበሽ ሰው ሲለይሽ በጣም ነው የሚከፋሽ። እና በጣም ተስፋ ይሰጠኝ ነበር። እኛ ምን ጎብዛለን እንሰራለን፣ በጣም ተስፋ ይሰጠኛል። በብዙ ነገር ተስፋ ይሆነኝ ነበር በቃ በብዙ ነገር። እና ከስራው ወጣ፣ ከጣለው ወጣ፣ ጎበዝ አወጡት፣ ባካረጉት ማለት ቤተሰብ ብቻ ከኔ ጋር በመናገሩ ብቻ ሀናዬ ቤተሰብ አካል ጉዳተኛ ለምን ታገባለህ ብለው አገለሉ። የአካባቢ ሰው አገለለው። ስራው ግን ምን አገባው ብዬ ነው። የእነሱ ነበር የቤተሰብ እነሱ የተጋፈጠው ከአንቺ ጋር ለመሆን ነው። በጣም ብዙ 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 ብዙ። ከዛ እኔ የልብስ ስፌት ስልጠና ጨረስኩኝ። ለምንድን ነው እነሱ ይሄንን ያደረጉት? ማለት በዘር ነው ይጋባብናል ምናምን ብለው ነው የሚያስቡት? እንዴ በዘር ይመጣል ብዙ ነገር ነው የሚሉት። እና ለቱ በኋላ ተቃጥለሽ እንደሆነ አያውቁም? ያውቃሉ እንዴ ገና እኮ እሱም ጉራጌ እኔም የእንደጋኝ ጉራጌ ነን። ከሚገርምሽ ነገር እኔ የእንደጋኝ ጉራጌ ነኝ፣ እሱ ደግሞ የሰባት ቤት ጉራጌ ነው። እና ደግሞ ያስታውቃል እኮ በአይን አዋጅ ራሱ ያስታውቃል። ማለት ከቀን በኋላ የመጣ ነገር እንደሆነ እንዲህ በአካል ስታገኝ በጣም ነው የሚያስታውቀው።
ከዛ በጣም ተሰማኝ፣ አለቀስኩ። ምሆኖ ለእናቴ ምን ብዬ ስልክ ላንሳ፣ ምን ብዬ ልናገር? ቀን ተቆርጦ ምን ብሎ እሷ ሳቋን እየጠበቀች ይሄ ነገር መስማት ደግሞ በጣም ትልቅ ነው። በዛ ላይ ትንሽ ደም ግፊት አለባት። በቃ ምን ብዬ ልናገር? አይደለም ለኔ የከበደው ምን ብዬ እንዴት አድርጌ ነው መናገር ያለብኝ ብዬ በጣም ተስፋ ቆረጥኩ። ለካው በቃ ብዙ ነገር ተወራ። ወንድሞቹም በቃ ድጋሚ በእኛ ላይ አትቀርብ ምናምን አሉት። በቃ ጭራሽ አገለሉት፣ ሁሉም ነገር ማለት በሁሉም ነገር። ከዛ እግዚአብሔር ይመስገን እሱ ትቶ ጸበል ሄደ። እኔም ወደ ራሴ ተመለስኩ። ጸበል እንደሄደም አላቅም። ብሎክ አረኩት። በቃ እሱንም ብሎክ አረኩት። መናገርም ተውኩት። ስልኬንም ዘጋሁት። ጭራሽ ብሎክ አረኩት ማለት ነው። በቃ ማሰብ ተውኩት። ከዛ ሁለት ወር ከምናምን ከሆነ በኋላ ለካ እሱ ከቤተሰቡ ጋር አይደለም፣ እኔ ከቤተሰቡ ጋር በቃ ተያይዞ እንደዛ ስለተባለ የሄደ መስሎኝ ነበር። እሱ ግን ጸበል ነው የሄደው። ጸበል ሄዶ ቆይቶ መጣና ከዛ በሆነ ሰዓት ላይ ከምሽቱ 9 ሰዓት ላይ አጋጣሚ ስልክ በከፈትኩበት ሰዓት ላይ ደወለልኝ። ደውሎ እኔ ነኝ አለ። ድጋሚ በቃ ድምጽህን መስማት አልፈልግም፣ እኔንም አትፈልገኝ፣ እኔን እንዳደረጋችሁ ፈጣሪ እናንተን ጥያቄውን ይጠይቅላችሁ ምናምን ብዬ ያው በሰዓቱ ላይ የተናደድኩበት ንዴቴን ተወጣሁበት። ከዛ ድጋሚ እንዳትደውል። ከዛ ቤት ያቅ ነበር እኔ ያለሁበትን እና ቀጥ ብሎ መጣ። ከዛ በኋላ እኔ ከቤተሰቦቼም አልሆንኩም ካንቺም አልሆንኩም፣ ግን አንቺ ለኔ ህጣ ፋንታዬ ከሆንሽ ምንም ሁኚ፣ አንቺ ለኔ ህጣ ፋንታዬ ነሽ። ህጣ ፋንታዬ ከሆንሽ ደግሞ ምንም ሁኚ። እኔ ቤተሰቦቼን አግብቼ መኖር አልፈልግም። እናት አባቶቼም ቢኖሩም ባይኖሩም ከዛ እሱ እንደዛ ብሎ ሲመጣ ማመን አቃተኝ ማለት ነው። በቃ ምን ብዬ ማመን አለብኝ? ምንም በቃ ተስፋ የለን። ግን በቃ ብቻ ስለመጣና የእናቴን እንባ ማበስ ስለምፈልግ ብቻ በግማሽ ልብ በድሮ እንትን ሳይሆን በግማሽ ልብ ይሻልኩት። ከዛ እግዚአብሔር ይመስገን የሆነ 5000 ብር ቤት የቅድም ህጣውንም አቆምኩት። በቃ ምክንያቱም አብዛኛው እየሰራሁ የነበረው በእነሱ ዘመድ ነው። ታውቂያለሽ፣ በእነሱ ዘር በእነሱ ዘመድ ነው ያ ህጣ እያጫወትክ የነበረው። እነሱ የሚሰሩበት ቦታ ላይ ነው ህጣ እያጫወትክ የነበረው። እሱንም አቆምኩት። ከዛ የቤት ሆንኩ። እሱም ስራ አቆመ። ድጋሚ ከሌላ ሰው ጋር ሪሌሽን ፈጥሮ ስራ እስከሚፈጥር ድረስ በጣም ዘገየ። እሱ በሙሉ ልቡ ነው የተመለሰው፣ ግን እኔ በሙሉ ልቤ አልተቀበልኩትኝም ነበር። እያለን እግዚአብሔር ደግሞ በአንድ አመት ውስጥ ሴት ልጅ ሰጠኝ ማለት ነው። እንደዛ እየተንከራተትን ዳቧተን እያለቀስን፣ እኔ ግን ያ ሁሉ ሲሆን ሚሄድ ነው የሚመስለኝ። ታውቂያለሽ፣ ሚሄድ ይመስለኛል። ያ ሁሉም እንደዚህ ሳረግዝም የእናቴን ብቻ ፍቃዷን ልሙላልኝ እንጂ በራሴ ሀሳብ ላይ እሱ እንደሚሄድ በቃ ሙሉ ፐርሰንት እርግጠኛ እንደነበርኩኝ አርቄ ነው የምቆጥረው። ምክንያቱም ከቤተሰብ መውጣት ከቤተሰብ ትችት ስራ ተሸቤት ስትኖሪ ለምንስ እሷን አገባሁ የሚል ግፊት ይኖራል። ታውቃለሽ፣ ያ ሲሆን ትቶ ይሄዳል። ከዕለታት አንድ ቀን በቃ ወጥቶ ይሄዳል። ከዕለታት አንድ ቀን ትቶኝ ይሄዳል። ከዕለታት አንድ ቀን በቃ አይመጣም። ሲወጣ አይመጣም፣ ተመልሶ ላይ ይመጣ ይችላል እያልኩትኝ ነው። ያን ቀን እግዚአብሔር ደግሞ የቤተ አበት ከምናምን የቤተሰቦቹን ድምጽ ሳይሰማ የወንድሞቹን ድምጽ ሳይሰማ የማንንም ድምጽ ሳይሰማ ከኔ ጋር ሆኖ 1 አመት ከምናምን ሲቆይ እግዚአብሔር ደግሞ ሴት ልጅን ሰጠኝ ማለት ነው። ሴት ልጅን ሰጠኝ። ከዛ ክርስትና ሲደርስ በምን እንደግስ በምን እንሁን፣ ስራ የለም ምን የለም እግዚአብሔር እንደዚህ ስልክ ደውላ የሆነች እዚህ ልትኖር ልታዳምጠን ትችላለች ብዬ ተስፋ አረጋለሁ። ስሟን ረስቻለሁ። የበላ ይረሳል እንደሚባል ስሟን በዛም ሰዓት ላይ የሆነ በነጠብጣብ ነው ይዛ የነበረው። በዚህ ውስጥ እርዳታ ዝም ብለ ስልክ ተሳስታ ደውላ 10,000 ላከችልኝ ማለት ተሳስታ እኔን አይደለም፣ እኔን አታውቀኝ፣ እሷን አላውቃት። በዛ የልጄን ድግስ ደግሼ ክርስትናዋን አንስቼ በ80 ቀን ነው ወለደ ሲባል ከሰው ሰምቶ መጥቶ ቤተሰቦቹ እግዚአብሔር በጠሉኝ ሰው ፊት ለፊት ላይ በመጎሳ ቆመኝ። ታውቂያለሽ፣
እግዚአብሔር በጠሉኝ በተቹኝ በወንድሞቹ መሃል በቤተሰቦቹ መሃል በተቹኝ በጠሉኝ ሰው መሃል ላይ እግዚአብሔር በመጎስ እንዲበቃ እንደ መጎስ አርጎኛ ቆመኝ። እሱም ሳይሄድ ድጋሚ ይሄን የመሰለ ቆንጅዬ ወንድ ልጅ ወለድኩት። ከዛ አሁን ይሄ ወንድ ልጅ ማማ በተወለደችበት በ3ኛ ዓመቴ ነው ወንድ ልጅ ነው የደገምኩት። ግን እየተጋፈጥ አንድ ቀን ሳይሳካልን አቡዬ አንድ ቀን ሰው ሳንሆን አንድ ቀን ሳንጨቃጨቅ ምን ለብስ አጥተን አንድ ቀን ሳንጨቃጨቅ ሳንበላ ያደረን አንድ ቀን ሳንጨቃጨቅ ግን በዛ ሰው ፊት ለፊት ላይ ግን በስራ መልኩ አልታየንም። ምክንያቱም ሁሌም የሆነ ሰው የሚሰጥሽ ቦታ ካለሽበት አንፃር ከምትለብሽው አንፃር ሰው የሚገምትሽ ቦታ አለ አይደል? በዛ ሰው መሃል እሱ የተናቀው እኔ አሁን ብዙ ልምድ አለኝ የምግብ የልብስ ዲዛይን ወይም የሹፎን ምናምን እና መንግስትም ደግሞ አንድ መኪና ሰጥቶኛል። ያ ማለት የልብስ ስፌት ማለት ነው። ቦታ አግኝቼ ስራዬን ብዬ አልሰራሁትም። ካለሁበት ከቦታ አንፃር ማቴሪያልና ምኑን መሰብሰብ ስላቃተኝ መኪናው የሰጠኝ መንግስት የሰጠኝ መኪና አሁን በዚህ በኔ ቪዲዮ ላይ ገብታችሁ ብታዩ አለ። ቪዲዮ የከፈትኩት መሲ አሁን ትላንትና ከትላንት ወደ ስልክ ልካልኝ ነው። እሷንም እንዲሁ በአጋጣሚ በሰው ስልክ ነው ያገኘኋት እግዚአብሔር በሚያውቀውና ይሄን ሰውዬ ቀና ሳላረግ እግዚአብሔር አይግደለኝ። ሁለት ያረኩት ወይ አንቺ አለኝ ልብ ያለው የሆነ ነገር ነው የሚያረግሽ ወይ አንቺ ወይ እኔ ብትሞት ልጃችን አንድ ሆና እንዳትቀር በሰው ፊት ለፊት ላይ እግዚአብሔር እቺን ልጅ በምንም ተአምር ምንም ደና ነገር ሳትበላ ካደገች እንደምንም አንድ ጨምረን ከዛ በኋላ ፈጣሪን እንጠይቃለን በሚለው እግዚአብሔር ደግሞ ወንድና ሴት አቀላቅሎ ሰጠኝ። የ6 ወር አራስ ነኝ። እዚህ በጣም ብዙ ለፋው ጣርቁ። አሁን ከሚገርምሽ ነገር በዚህ በአንድ ጣት የሰው ቤት ልብስ እያጠቁ ነው ልጆቼን ማሳድገው። እሱ ግን ስራ የለውም። ግን እሱ ፍቅር ስለሚሰጠኝ ብዙ ቦታ አለው ለኔ። እኔም እንደዛው በጣም መልካም የመልካሞች መልካም ሰው ነው እና ይሄ ታሪክ የኔ ታሪኬ ሆናችሁ የምትሰሙት ከሆነ እኔ ያልነገርኳችሁና አለፍ ብዬ መጣኋችሁ ብዙ አለ። ሰው እያለ የለም የሚል አለ። እጀግር እያለ እንዲህ ሆነ በዚህ ጣት የሚሰራ ሰው አለ የለም። በእውነት ሰው የሚጎርስ ራሱ በጣም ይከብደዋል። እና እኔ የመስራት አቅም አለኝ፣ የመኖር ተስፋም አለኝ። ደግሞ ድጋቢ እንደኔ አይነት እንደዚሁ የተቀመሩትን ሰው ይዤ መውጣትም ብዙ ራዕይ አለኝ። ብዙ አካል ጉዳተኞች እኔ ማውቃቸውም ብዙ ሰዎች አሉኝ። በሶሻል ሚዲያም እግዚአብሔር አንድ ቀን ቀና አርጎኝ፣ ዛሬም ቀና አርጎኛል። ኦሬዲ ከትላንት ዛሬ በጣም እሻላለሁ። በጣም ፈገግታ ነው ማሳየው። ግን ውስጤን የሚያውቀው የሰማይ አምላክ ብቻ ነው። እና በጣም ልትረዱኝ የምፈልገው ነገር የቻላችሁ ቀን ቀጠሮ ሳሰጡ፣ ያልቻላችሁ በፎሎ መልካም ደረጃ ላይ ደርሼ ለእናንተ አሪያ ለመሆን ለሰው አሪያ ለመሆን እኔ በጣም ብዙ ህልም አለኝ። ተምሬዋለሁ። የልብስ ስልጠና ወስጃለሁ። መኪና አሁን ያልኩት መንግስት ነው። በአካል ጉዳተኞች ደረጃ አንደኛ ወጥቼ ነው የተሸለምኩት። ግን አልሰራሁም፣ አልተጠቀምኩም። ምክንያቱም ቦታ መከራየት አለ። አው ከሚገርምሽ ነገር አንድ ነገር ልንገርሽ፣ ኢትዮጵያ በጣም መጥፎ ናት። ቤት ሊከራይ ሲሄድ ለኔ አይፈቀድልኝም፣ ለኔ አይሰጠኝም። ታውቂያለሽስ? አካል ጉዳተኛ እናስተናግድም። እጄን ኪሴ ውስጥ ከትቼ አናግሬ ከጨረስኩትኝ በኋላ ወይ ለብር ሊሰጥ ወይም ለሰላምታ እጄን ሳወጣ ይሸሹኛል እና ድጋሚ አያስገቡ። አሁን ያለውበት ቤት እኔ ወድጄ ሂጄ እሱ በእጄ ዙር ያ ቦታ ወድጄ ያለው ብሎ በእጄ ዙር መጥቶ የተከራየ ቤት ውስጥ ነው ያለነው። እኔን ሲያዩኝ ግን የሆነ ነገር ነው የሆኑት። ለምን ለሷ ከዛ ባልና ሚስት ነው የተጣሉት። ያ ቤት ለኔ በመከራየት ኧረ እኔ እሷ ስትመጣ አይሆንም ብዬ ሸኝቻታለሁ። አይ አንቺ ነሽ ያከራየው፣ እሱ ነው መጥቶ የተከራየው። በቃ በዛ ማለት ነው። እና ብዙ ቻሌንጅ ነው አሁንም እያለፍኩ ያለሁት። አሁንም አለፋለሁ፣ ጥሩ ደረጃም እደርሳለሁ ብዬ ተስፋ አለኝ። ትልቋ ልጄ እችት እዚህ ጋር ቁጭ ብላለች። እሷም ታማብኝ ብዙ ዋጋ ከፍዬ ሳይጀሪ የቶንሲል ሳይጀሪ ተሰርታ
ማን ነው ይሄ ባለፈ መተሽ አንቺ ኢትዮጵያ መተሽ ጎብኝተሽዋል እንትና ማለት ነው አብይን እሱ በነፃ ይኸው እግዚአብሔር አምላክ ይባርከው በነፃ ሳይጀሪ ሰራት ልጄን ማለት ነው በነፃ እና ዶክተር አብይ በጣም ብዙ ህፃናትን በነፃ ያክማል። እሱ በጣም ብዙ ህፃናቶችም ወረፋ እየጠበቁ ነው። ለዚህ ነው እኛ ዶክተር አብይ ብናግዝ ብዙ ህፃናቶች የነፃ እድል ያገኛሉ። ሃሎ እንዴት ነሽ? እናት ደህና ነሽ? እንዴት ነሽ? ደህና ነኝ። ስምሽ ማን ነው? መቅዲ መክሊትዬ ደህና ነሽ? ደህና ነኝ። ስንት ዓመትሽ ነው? 4 ዓመቴ። ውሽ እና ትምህርት አልጀመርሽማ? ኬጂ ዋን አትሄጂም? 3 ዓመቴ ነው። 3 ዓመቴ ነው። 4 ለምን አለች? 4 ነበርኩ ያለችው አታውቅም? ገና 3 የሚሞላ ጥር 27 ነው። 3 የሚሞላ ቶሎ ማደግ ፈልጋ ነው ማሪ። ቶሎ አድገሽ ምንም አታደርጊም። ቀስ ብለሽ እንደጊ እኔ ማር። እሺ 3 ዓመትሽ ነው ገና። ከ1 ዓመት በኋላ ኬጂ ዋን ትሄጃለሽ። እሺ ጎበዝ ልጅ ነሽ። እናትሽን አታስቸግሪም? አዎ ጎበዝ። እናትሽ የምትልሽን ስሚ። እሺ እሺ ጎበዝ ተደጊ ፈጣሪ ያሳይ። እና አሁን ራሱ የሚገርምሽ የሰው ኮሽና ተከራይቼ ነው ያለው ለዋይፋይ ያለሁት እና ለዋይፋይ ፍለጋ ሰው ቤት ነው ያለ ነው። በጣም እየሼም እያዘኝ ነው ማወራችሁ። በሰው ልጆች እዛ ስለሚጫወቱ እዚህ ኮሽና ላይ አስገብታኝ ነው ሴትዮዋ። እና በጣም ብዙ ህይወትን አልፌያለሁ። እኔም ሰው አርጉኝና ሰው ሆኜ ሰው ላርጋቸው ሌላ ከኔ በታች አሉት በፎሎ በብዙ ነገር ማስታወቂያ በማሰራት ለማስታወቂያ ፎሎሬ እንዳላደገ አውቃለሁ። ከናንተ ጎን አርጋችሁኝ እባካችሁ በብዙ እኔ ጉዳቴን እንዲህ ነው ብዬ አልነግራችሁም። በአይን የሚታይ ነገር በጆሮ አይነገርም። እና ምችሉትን ይሄን አልልም። ጎበዝ ጠንካራ ሴት ነኝ። መስራት ፈልጋለሁ፣ መለወጥ ፈልጋለሁ። ነገ ትላንትና እኮ እቺ ልጅ እንድተናግራ ነበር የምባል ነው ወደ ኋላ የምወጣ ሰው አይደለሁም። እግዚአብሔር ደግሞ በዚህ በአንድ ጣት ብዙዎቹን አሪያ አርጌ እንደሚሰራ ሰው አሁን የሚገርምሽ ነገር እንዲህ አንስቼ በምመላ ነገር ላይ ይገረማል። እቺ እንዴት ነው የምትጎርሰው ምናምን ይላል። እና በጣም ድቅ ስራ ነው የምሰራው። ቪዲዮቼን ገብታችሁ እዩ። እንዴት አድርጌ ራሴን መቀየር እንዳለብኝ ግን አስባለሁ፣ አይሳካልኝም። አንድ ላለሁ የቤት ኪራይ ምን ከፍለው ልጆቼ ዳቦ ብላ ይቺ አስቸጋሪ ዳቦ ብላ እየጮች ጌታ በሚያውቀው ነው የቤት ኪራይ ከፍዬ አውቃለሁ። እግዚአብሔር በሚያውቀው ነው። መሲ እድሜና ጤና ይስጣት። ይሄን ስልክ ልካ እንደዚህ ብዙ እህቶቼን አግኝቼ እንዲማወያየት ለኔ ትልቅ እድል። ምክንያቱም በጣም ትልቅ እድል። ስልክ ቢኖረኝ ዛሬ የት በደረስኩኝ፣ ጥሩ ደረጃ ላይ ደርስ ነበር። ስራዎቼን እያሳየው እግዚአብሔር አምላክ እድሜና ጤና ይስጣችሁ። ይሄ ነው ብዬ የምናገረው ነገር የለም። ማስቸገር ነው የሚሆንብኝ። ፎሎ አድርጉኝ። በፎሎ በተቻላችሁ ነገር ሁሉ Can I drink Sprite? Yes, in the fridge. It's cold. No, you are sick. You cannot drink something cold. Keep it outside first for a long time. After that, you will drink it. Don't drink anything from the fridge for your throat. እሺ አሁን እኛ በመጀመሪያ አንቺ በጣም ጠንካራ ጀግና ሴት ነሽ። በጣም በታሪክሽ እኔ ካንቺ ታሪክ ምንድነው የተማርኩት? እናትና አባት ልጆቻችሁን ወዳችሁ ፈቅዳችሁ ከወለዳችሁ አይቀር በፍቅር አሳድጉ። ካልበለዚያ እናትና አባት ሲጋጩ ልጆች ላይ ነው እንደዚህ አይነት አፌክት የሚፈጠረው። አንደኛ በጸባችሁ ቢዚ ስትሆኑ ልጆቻችሁንም ዞር ብላችሁ አታዩ። ወዳችሁ ፈቅዳችሁ ከወለዳችሁ በፍቅር ማሳደግ ነው። የእናትና አባት ጸብ ለልጅ ይተርፋል። እንደገና አንቺ በእሳት አደጋው በደረሰብሽ ነገር ሳትሰበሪ ወደኋላ ሳትቀሪ ተምረሽ የልብስ ሙያውንም በጣም ብዙ አይነት ስራዎችን ሞክረሻል። ጀግና ነሽ። ኢቭን ያቺ ሴትዮ ለምኝ ለእኔም ትተርፍኛለሽ ቤተክርስቲያን በር ላይ ለምኝ ስትልሽ እኔ ሰርቼ መብላት እየቻልኩኝ አለምንም ብለሽ እምቢ ብለሽ መስራትሽ እጅግ በጣም ጀግና ነሽ። አየሽ
የሰው ልጅ ዋናው ጭንቅላቱ ነው። ሙሉ አካል ይዞ መስራት የማይፈልግ መለመን የሚፈልግ ሰው አለ አለ። አንቺ ደግሞ አካል ጉዳተኛ ሆነሽ ግን ይሄ አካል ጉዳተኝነቴ ከመማር ከመስራት ከማግባት ከመውለድ ከምንም ነገር አያግደኝም፣ ኖርማል ላይፍ ከመኖር ምንም አያስቆመኝም ብለሽ በርትተሽ ጠንክረሽ ሰርተሽ ግብተሽ ለተወልደሽ አንቺ ምን ጎደለብሽ? ምንም ማለቴ ምን ጎዳሽ? አካል ጉዳተኝነትሽ ወደኋላ አልጎተተሽም። ለምን? አንቺ ጠንካራ ስለሆንሽ፣ አንቺ ጀግና ስለሆንሽ፣ አንቺ አልረታም አላቆምም እስከ መጨረሻው ትንፋሽ እታገላለሁ ብለሽ ህይወትን እየታገልሽ ስለሆነ አንቺ ለሌሎች አካል ጉዳተኞች ምሳሌ ትሆኛለሽ። ገባሽ? አካል ጉዳተኝነታቸውን እንደ ጉድለት ለሚቆጥሩ አካል ጉዳተኞች አንቺ ሞራል ትሆኛለሽ እና እንኳንም አወቅንሽ፣ እንኳንም መጣሽ፣ እንኳንም ታሪክሽን ሰማን። በጣም ጀግና ነሽ። ሁላችሁም እዚህ ጋር ያላችሁ 5000 ሰዎች ፎሎ አድርጓት እባካችሁ፣ ፎሎ አድርጓት። የኛ ፎሎ ከጠቀማት ለምን ፎሎ አናረጋት? የኛ ፎሎ እሷን ማስታወቂያ እንድትሰራ የሚጠቅማት ከሆነ እሷ እንድትወጣ የሚጠቅማት ከሆነ ዋይናት ፕሊዝ ፎሎ አድርጓት ሁላችሁም። እና አሁን አንቺ በመንግስት አንድ ጥያቄ አለኝ። በመጀመሪያ ለምን ባለቤትሽ ስራ አይሰራም? ይሰራል፣ ግን ታቡ ባለቤቴ ይሰራል። በጣም ጎበዝ እንትን ነው እና ከምሽቱ 8 ሰዓት ወጥቶ ነው ተሸካምነት ሚይዝ። አይ ስራ የለውም ስላልሽኝ ነው ይቅርታ። አዎ ስራ አቋርጦ ነበር ለአንድ አመት ከምናምን ዳቦ እስከምናጣ፣ ግን አሁን ዞሮ ወርዶ ተሸካምነት ምናምን ይሰራል። ከምሽቱ 8 ሰዓት ወጥቶ ማለት ነው። አታክል ተራ የሚባልበት ቦታ ላይ የሚያቅሳ ካለ ያውቃል። እና 500 ነው አግኝቶ የሚመጣው እስከ 4 ሰዓት 500 የቤት ክራይ ይከፍላል። ልጆቼ ዳቦ ይላሉ። እኔ ማስታወቂያ አሳይሻለሁ የልብስ የማጥብበት ፎቶ አንስቼ አሁን ሰው ቤት ስለሆንኩኝ እንጂ ውጭ ላይ ለጥፌያለሁ። ልብስ አጥባለሁ ግቢ ላይ እየመጡ ያው ኦልሬዲ ሱሪ አላጥብም። ሱሪ ሰው ቤት ሂጄ አላጥብም። ግቢ ላይ ያለበት ግቢ ላይ ውሃ ገዝቼ ምን ብዬ አጥባለሁ። ስራዬ ብዬ ያግዘኛል እሱ ራሱ ማለት። አዎ ግን በእጅሽ ከምታጥቢ ለምን በማሽን አይሆንም? ኬት መጥቶ ስንት ነው ማኑዋል የልብስ ማጠቢያ ማሽን? አላቅም እኔ ጠይቄም አላቅም። ጋይስ ለምን ማኑዋል የልብስ ማጠቢያ ማሽን አንገዛላትም? በእጇ እንደዚህ ሆና በእጇ ከምታጠብ እኛ ለምን አንገዛላትም? እኔና እናንተ አዋጥ ማጠብ ራሱ የሚገርምሽ ትንሽ ዳቦ ስለምናጣ እንጂ ስሮቹ ጨርሶ ስለተቃጠሉ በጣም ያመኛል አብዛኛው ጊዜ ሲበዛበት እና ሲጨምቀው። አይታችሁ ከሆነ ቪዲዮ ሰርቻለሁ እያጠብኩኝና የልጆቼን ልብስ ነው እያጠብኩኝ የነበረው፣ ግን ሲጨምቀው ብዙ ፓወር ይፈልጋል። ሰው እንዲያርገው የሚጨምቀው እኔ ጠቅላዬ ስለምጨምቀው ብዙ ዋጋ ያስከፍለኛል። ያም ትልቅ ልብስ ሲሆን፣ አሁን ህፃናት ስስ ልብስ ሲሆን ችግር የለውም አጥባለሁ። ቦታ አለሽ የልብስ ማሽን ማጠቢያ ማሽን ብንገዛልሽ የምታስቀምጡበት ማሽኑን? ተራውለው መብራት ይስጡ አይስጡ አላቅም። መብራት የሰው ነው ይስጡ አይስጡ አላቅም። እና ማለት ይስጡ አይስጡ ነገር አለ። የቆጠረውን አይደል የምትከፊው አንቺ? አይሰጥም አያውቁም። አሁን እኔ የልብስ ማሽን ግቢ ላይ ራሱ ወጥሬ ይሄ ልብስ ማሽን የልብስ ስፌቴን ብሰፋ ብዙ ነገር ማግኘት እችላለሁ። በመብራት ነው የሚሰራው። ያ መንግስት የሰጠኝ ማሽን ራሱ ትንሽዬ ቦታ ተከራይቼ ትንሽዬ ማቴሪያል አስገብቼ የምሰራ አቅም ቢኖረኝ እሱ ራሱ በጣም ያበላኛል። ያ ልጆችን ማሳክሰሪን በሱ ለምን ቦታ መከራየት ያስፈልጋል? በኦንላይን እያስተዋወቅሽ በላይቭ ገብተሽ ቤት ውስጥ እየሰፋሽ ለመስፋት አይሰጡም። ቦታው ቤት ከራይ ነው። ከራይ ቤት መኖሪያ ቤት ውስጥ ላይ ልሰራ አይሰጡም ሰዎች። እሺ ቦታ ተከራይተሽ ለመስራት ምንድን ነው የሚያስፈልግሽ? ቦታ ተከራይቼ ለመስራት የቤት ከራይ ያስፈልገኛል። ማቴሪያል አሁን ለምሳሌ ሽፎን ልጀምር ቢል ማስገባበት ማቴሪያል አሉ። የሽፎን የሚያስፈልገው እንትኖች ኦቨርሉክ የሚባል አለ የሚመታ። እኔ አንድ ማሽን ነው ያለኝ። አሁን ኦቨርሉክ ቢጨምር ሙሉ ስራዬን ይሰራልኛል። 1 2 ጨርቅ 3 ጨርቅ ቢያንስ በትንሹ ልጀምርብን 5 ጣቅ ባስገባ ስራዬን ያጋፋፋኝና ያስጀምረኝ። እሺ ዋትስአፕ ትጠቀሚያለሽ? ኦኬ አንቺ ለቦታ
ክራይ ስንት እንደሚያስፈልግሽ ለማቴሪያል እና ለቦታ ጠይቀሽ ትክክለኛ መረጃ አምጪልኝ። ከዛ እኔ ቀን ቀጠሮ ይዘን እኛ እናግዝሽና ቦታውን ተከራይተሽ ማቴሪያሉን ገዝተሽ ስራ እንድትጀምሪ እናደርግሻለን። እሺ በጣም ነው የማመሰግነው። እሺ አቡዬ ያንቺ እንትን የለም ምናልባት አሁን የሚመችሽ ከሆነ ሃይዌይ ስልክ ቁጥሬን ልስጥሽና ያንቺ እንትን ሞዴሬተሪን አስገባና ስልክሽን ትልኪና አሁን በዋትስአፕ አይልሻለሁ። ችግር የለም። እሺ ለሶፊ ትልኪናታል። ቆይ ማለት የሚሰራን እንዳንቺ አይነት ጀግና አካል ጉዳተኝነቱ ከመስራት ሳያግደው የሚሰራ ሰው ማበረታታት ሌሎች ብዙ አካል ጉዳተኞች እንዲሰሩ ሞራል ደስተኛ ሆነው አመስጋኝ ሆነው እንዳንቺ እንዲኖሩ ሞራል ትሆኛለሽ፣ አስተማሪ ትሆኛለሽ። እኛ ቅጣ እንዲስል እንዳይከፋሽ እኛ ሙሉ አካል ይዘን ሁሌ የምናማረር ሰዎች አለን። አንቺ አካል ጉዳተኛ ሆነሽ አካል ጉዳተኝነትሽ ከማመስገን ሳያግጥሽ በሙሉ ፈገግታ ነበረ ታሪክሽን ስትናገር የነበረው እና ፈጣሪን ስታመሰገኙ ነበር። እኛ እንኳን ሙሉ አካል ያለን እንዳንቺ አላመሰገን ነው ፈጣሪን እና የአካል ጉዳተኝነትሽን ሳታማረሪ ፈገግ ብለሽ እያመሰገንሽ ይብን የልጅሽ ክርስትና ጊዜ መደገሻ ለክርስትና ለአንዲት ልጅ ሰታሽ ያው እንደ መልአክ ፈጣሪ ልኳት ነው ማታውቂያት ሰው መታ የሰጠችሽና ብትኖርና ባመሰገንኳት ባቅና እንደ አመሰግናለሁ ልጄ እቺን ደርሳለሽ ብለት በጣም ደስተኛ ነበርኩት። እና ፈጣሪ በሞገስ አቆመኝ እና ምን ስትይ ላይክ አየሽ አንቺ አማራሪ አይደለሽም። ለእኛ ትልቅ ትምህርትን የሰጠሽን እና አፈርን እኛ ፈጣሪን ያንቺ አላመሰገን ነው እና ጎበዝ አመስግኑ ጨምርላችኋለሁ ነው ያለው። ስታመሰግኝ ፈጣሪ እየጨመረልሽ ይሄዳል። ጥሩ ትዳር ሰጥቶሻል፣ ልጆች ሰጥቶሻል። ይመስገን ፈጣሪ። ሶፊን ፎሎ አድርጊያትና ለሶፊ ስልክሽን ላኪላት። ዋትሳፕ ላይ ሀቢባ ነኝ እልሻለሁ እና ቦታውን ጠይቂ እና ከነንትኑ ማለት ነው የቦታውንና የማቴሪያሉን ጠይቀሽ ይሄን ያህል ነው ስትይ መሲ በኢሞ ሀና ሶፊን አየሻት? ያስገባውልሽ ሶፊ SOFI ታነቢያለሻል ማለት ፎሎ አድርጊያትና ለእሷ ነው ስልክሽ የምትልኪው። እኔ ነኝ አሁን ሀቢባ ነኝ የምልሽ። ሶፊ ቀጥታ አምጥታ ለእኔ ዋትሳፕ ላይ አንቺን ስልክ ስትሰጠኝ አሁን ሀቢባ ነኝ ስልሽ ቁጥሬን ሴቭ ታደርጊዋለሽ። ቁጥሬን ለማንም እንዳሰጭ እሺ ውዴ? እሺ ማሪ እሺ። እኔ ሲጀመር አንዳንዶቻችሁ ለችግራችሁ ለጉዳያችሁ ስልኬን ሰጣችሁና ለሰው የሀቢባን ስልክ ስጡኝ ሲሏችሁ ስትሰጧቸው እኔንም ማወራቸው ይመስላቸው። እኔ የማላውቀውን ቁጥር አልመለስም። በገዛ ፍቃዴ ወድጄ ፈቅጄ እንካ ስልኬን ላልኩት ሰው ስልኬን ስሙን ሴቭ ላረኩት ሰው ብቻ ነው የምመልሰው። ቁጥሬን ብትቀባበሉ ብትሰጡብኝ ማንም መጥቶ ኮንታክት ቢያደርገኝ እስካልመለስኩላቸው ድረስ ምን ዋጋ አለው? አላገኙኝም ማለት ነው። ዛሃራ መታለች። ሀቡ ዛሃራ የሳኒ ሚስት ታቧት ሞዴሬተሮች ዛሃራ እስቲ ደርሶ ከሆነ ይልኝ ቤት ደርሶ እሺ ትነግረኛለች። አንቺ ጠብቂ። ቆይ አንዴ መሲል ላመስግናት ስልክ ስለላከችልሽ። አመስግኝልኝ በማርያም ሁላችሁም አመስግኑልኝ። ሁላችሁም መስዬ ሀና በሌለሽበት ደጋግማ ስምሽን ስታነሳ ነበር። ምን እያለች መሲ ስልክ ባትልክልኝ ኖሮ እኔ እዚህ ጋር መጥቼ በቪዲዮ ገብቼ ታሪኬን መናገር አልችልም ነበረ እና እድሜ ለመሲ መሲን አመስግኑልኝ ስልክ ስለሰጠችኝ ብላለች። እና መስዬ ተባረኪ። አንቺ ስልክ ባትሰጫት እዚህ ጋር መጥታ ታሪኳን መናገር አልችልም ነበረ። እኛም ችግሯን ታሪኳን ሰምተን በጣም በእሷ ተደስተን ምን ያህል አመስጋኝ እንደሆነች ይህ ሁሉ መከራና ስቃይ አይታ አካል ጉዳተኝነቷ ሳያግዳት ህይወትን ከሁሉም ሰው እኩል እየኖረች ያለች ጀግና ብርቱ ሴት እንድናይ ታሪኳን እንድንሰማ የሆነው አንቺ ስልክ ስለሰጠሻት ነው። እና ፈጣሪ እድሜና ጤና ይስጥሽ። እኛ ደግሞ አሁን ቦታ መከራያና መንግስት የልብስ መስፊያ መኪና ሰጥቷታል። ከአካል ጉዳተኞች አንደኛ ወጥታ ተወዳድራ መንግስት የልብስ ስፌት መኪና ሰጥቷት፣ መኪናው ግን ቤት ተቀምጧል። ምክንያቱም ቦታ መከራያና ማቴሪያል መግዣ ስለሌላት ያንን ደግሞ እኛ እናግዛት ቃል ገብተንላታል። እና እድሜ ላንቺ
አቡዬ ሲጀመር ያ ሁሌ አንቺ እንደምትዩ እርዳታ ስትረዱ ለሚገባው ሰው ስጡ ስለምትይ ለዛም ነው ያደረኩት። የላኩላት ደግሞ የ17 አዲሱን የመጣውን የቪየትናም ምርት ነው የላኩላትኝ። ቆንጆ ስልክ ነው እና ሁሌ እንደምትዩ ሀቡ እርዳታ ስትረዱ መስራት የማይችሉ ደካማ ለሆኑ ስለምትይ ለዛ ነውና ሀቡ ምንም ማለት አይደለም፣ ችግር የለም ሀቡዬ። በጣም እናመሰግናለን። አካውንቷን የምትሉ ሰዎች እውነተኛ ሰዎች ከሆናችሁ የቦታ እኔ ትክክለኛ እርዳታ ነው መርዳት የምፈልገው። ዝም ብሎ ይሄ እንትን አይደለም። በትክክል መርዳት የምትፈልጉ ከሆነ ቦታውን ጠይቃ የማቴሪያል ጠይቃ ትምጣ ትንገረኝ። ኦኬ። ከዛ ቀን ቀጠሮ ይዘን መጥታችሁ በአካውንቱ አስገብታችሁ ደረሰኝ ትልካላችሁ። ይሄ ወሬ የይምሰል የኮመንት የወሬ አልፈልግም እኔ ታውቃላችሁ። በትክክል ጠይቃ ትምጣ ቦታውን የእንትኑን የስንት ወር መክፈል እንዳለባትና ማቴሪያል ስንት እንደሆነ ያንን ስትነግረኝ ቀን ቀጠሮ ይዘንላት እየገባችሁ ቃል እየገባችሁ ስልክ ቁጥራችሁን እየሰጣችሁኝ አስገብታችሁ ደረሰኝ ትልካላችሁ። የወሬ እርዳታ አልፈልግም እኔ ትክክለኛ እርዳታ ነው የምፈልገው። ሀቡዬ እንዴት ዋልሽ? ልኬልሻለሁ ማሪ። እሺ መስዬ ሶፍዬ እኔ እናት እንዴት ነሽማ? ሀይለብላት ሀና ሀይ ብዬሻለሁ ውዴ። ሀይ ብዬሻለሁ። ስልኬን ሴቭ አድርጊው። ከዛ ጠይቀሽ ንገሪኝ። ከዛ እኔም በራሴ ያረጋግጣለሁ። የቦታ ዋጋ፣ የማቴሪያል ዋጋ ንገሪኝ። ያንን ቀን ቀጠሮ ይዤ እናግዝሽና ስራውን በተግባር ቀጥታ ለስራ የሚውል ነገር ነው። ለሌላ ጉዳይ የሚጠፋ አይደለም። እሺ ሰርተሽ ቦታውን ተከራይተሽ ማቴሪያሉን አሟልተሽ ከፍተሽ እንድታሳይን ነው እኛ የምንፈልገው። ለሌላ ለምንም ጉዳይ እንዲጠፋ አንፈልግም። የምናግዝሽ ገንዘብ እንደዛ ደግሞ እንደማታደርጊ አምንብሻለሁ። በሌላ ጉዳይ እንደማታጠፊው ቀጥታ የምናግዝሽን ወስደሽ ስራ ላይ እንደምታዩና ስራሽን አምጥተሽ በተግባር እዚህ ቤት ቪዲዮ አብርተሽ እንደምታሳይን እናምንብሻለን። ሚዩት ነሽ ሀናዬ፣ ማይክሽን አብሪው። ብቻዬንም አይደለም በትንሽ ማቴሪያል ተነስቶ ትልቅ ቦታ መድረስ ምን አይነት እንደሆነ ስለማቅ ያ እንትን ማቴሪያሎችን ሰብስበ እኔ ብቻ አይደለም እዛ የሚሸጡት ጋር ወይም ከፍቶ ከሚሰሩት ጋር ነው ቀጥታ እንትን የሚለው። ምክንያቱም ማቴሪያል ምን አይነት ማቴሪያል እንደሚያስፈልገኝ ነገ ከኔ ጎዳ ላይ ድጋሚ መጥቼ ይሄ ነው ማለት አልፈልግም። ገባሽ አይደለ? ያለውን ቁርጥ የሆነውን ነገ ሄጄ ይሄ እንደዚህ ተብሎ ነበርና ምን ያህል በምን አይነት ካፒታል ነው መነሳት ያለብኝ፣ ይሄ እቃ ግን አለኝ የሚለውን ሪከርድ እኔ እያወራሁት ላንቺ ሪከርድ አረግልሻለሁ። እኔና ሰዎቹ እያወሩኝ ማለት ነው። ኖ እንደዛ አይደለም። ሚኒማር አንቺ የማቴሪያሉንና የቦታውን ጠይቂ። ይሄን ያህል ነው በይ። እኔ በራሴ ጠይቅና አጣርቼ ከዛ በኋላ ቀን ቀጠሮ ይዘን እናግዝሻለን። አሁን ሀይ ብዬሻለሁ። ስልኬን ሴቭ አድርጊ። ጠይቀሽ ንገሪኝ። ልክ እንደነገርሽኝ እኔም በራሴ ደግሞ አስጠይቄ አስተያይቼ እዚህ ጋር ቀን ቀጠሮ ይዘን እናግዝሻለን። ከዛ አንቺ ደግሞ ብሩ ከገባለሽ በኋላ ቦታውን ተከራይተሽ ማቴሪያሉን አሟልተሽ ስራውን ጀምረሽ መጥተሽ ይኸው ባገዛችሁኝ ስራ ጀመርኩ አመሰግናለሁ ትይላለሽ። እሺ እግዚአብሔር ለዛ ቀን ያብቃል። እግዚአብሔር ደግሞ እንዲህ እንደሳኩኝ ድጋሚ ስቄ እንደማሳያችሁና ጥሩ ደረጃ ላይ ደርሼ ልክ እንደናንተ እንዲሆን የምገኝበት ቀን ቅርብ ነው። ሙሉ ተስፋ አለኝ። ኢንሻአላህ እናት በጣም አመሰግናለሁ። በጣም እንዲህ ብላችሁ መስማታችሁ ራሱ ለኔ ትልቅ እድልና ከጎኔ ሰው እንዳለኝ ነው ክፉ አይንካችሁ። እናንተን አንድም ቀን ክፉ አይንካችሁ። ለብዙዎች እንባ ስለምታብሱ እኔ አያለው። ያው በኔም ሳይሆን አሁን ደግሞ በእርግጠኝነት በኔም አያለው እና በጣም ነው ማመሰግናችሁ። የኢትዮጵያ ሕዝብ ከትንሽ እስከ ትልቅ ክፉ አይንካችሁ። የወለዳችሁ ይደግላችሁ ነው ምርቃት። ለምርቃትም ኦሬዲ አልደረስኩ። እግዚአብሔር አምላክ። እድሜሽ ስንት ነው ውዴ? ወደ 25 እየሄድኩ ነው። 1994 ወደ 25 እየሄድኩ ገና ነሻ። እኔ በ11 ዓመት በልጥሻለሁ። 36 ዓመት እንግዲህ በዚህ ላይ እንደገና 3 እጥፍ ጨምሮ ይስጥሽ። አሜን። ትልቁ ነገር እድሜ ነው። እኔ የምፈልገው እዚህ ምድር ላይ ማለት ነው። አዎ ጤና፣ ከምንም በላይ ጤና። ዛሬ ተያዘ ነው
እድሜና ጤና። ለምሳሌ ነው ጤና ኖሮሽ እድሜ ከሌለሽ ምን ዋጋ አለው? ጤና ኖሮሽ በአጭሩ ከተቀበለ ዋጋ አለው አይደል? ስለዚህ እድሜና ጤና አንድ አይነት ነገር ነው። እድሜም ጤና ፈጣሪ እድሜና ጤና ይስጠንና የልጆቻችንን ቁም ነገር ያሳየን። እኔ እዚህ ምድር ላይ ረጅም እድሜ መኖር የምፈልግበት ምክንያት ልጆቼ ቁም ነገር ላይ ደርሰው ማየት፣ ጥሩ ቦታ ደስተኛ ሆነው እየሳቁ አይቻቸው፣ አግብተው ወልደው አይቻቸው፣ ከዛ በኋላ ብሄድ አይቆጨኝም። የልጆቼ መጨረሻ እየዘራሽ ስለሆነ ደግሞ ታያለሽ። እየዘራሽበት ነው፣ እየዘራሽ ነው። አንቺ እኮ ዋና እርጥብ ቦታ አግኝተሽበታል። ምክንያቱም የምትዘሪውን ታውቂያለሽ። ዘር ነው እኮ ሰው ልጅ እኮ የዘራውን ነው የሚያጭነው። ሰው ዘርቶ እንዴት ባዶ ይገባል? አይገባም። እግዚአብሔር ጋር ደግሞ ምሰሪው የምታደርጊው ለእይታ አይደለም፣ የምታደርጊው ለታይታ አይደለም። የምታደርጊው የማንንም ሰው ዕዳ አይበላም ፈጣሪ። የማንንም እኛን እንዲያርጎ ካቆመንና እንዲያርጎ እንደዚህ አይነት እንትን ከሰጠን እንዴት እግዚአብሔር ደግሞ እንደ ሰው እኮ አይደለም መቼም እንደ ሰው እንደማይሆን ደግሞ ተስፋ አድርጊ። ስለዚህ ነገ በትልቅ ነገር ደርሰን በትልቅ ደረጃ ደርሰን አንቺ ሰጠሽ አንቺ ያደርግ ምንጩ ከማን ነው? ካንቺ ነው። እዚህ ውስጥ ያሉት ሁሉ የጸደቁት ናቸው። ምክንያቱም እዚህ ውስጥ ያሉት ሁሉ ዘር በጥሩ ቦታ ላይ የሚጥሉት ናቸው። ምክንያቱም የአንዱን እንባ ነው የሚያብሱት፣ የአንድ የታመመውን ነው የሚያሳክሙት፣ የአንድ የተራበውን ነው የሚያበሉት። እነሱ ዛሬ ለግድ ቤተክርስቲያን ወይም እንትን ሃይማኖት ያለበት ቦታ አይደለም መሄድ፣ እዚሁ ዘር እየዘሩ ስለሆነ የጸደቁት ናቸው። እዚህ ውስጥ ያሉ በሙሉ የኢትዮጵያ ሕዝብ ማለት ነው። እናመሰግናለን በጣም ሀናዬ። ሌላ ደግሞ እዚህ ጋር ባለ ጉዳዮች ወረፋ እየጠበቁ ያሉ አሉ። ቤተሰብ ሆነናል። ከዚህ በኋላ ስልኬን ሰጥቼሻለሁ፣ ቁጥርሽን ሴቭ አድርጌያለሁ። ጠይቀሽ በዚህ 3 ቀን 4 ቀን አምጪልኝ ውጤት። ነገ ያሳውቅሻለሁ፣ ሁሉንም ነገር ነገ ያሳውቅሻለሁ። ጥሩ እሺ። እናት ሰላም ሁኑ፣ በርቺ፣ ጀግና ነሽ። አሜን። አመሰግናለሁ። ሁላችሁም እግዚአብሔር አምላክ ይባርካችሁ፣ የእድሜ ባለጸጋ ሁኑ፣ የበረከት ሰዎች ሁኑ። አሜን። እኔ እናት አሁን የእንትና